የያፌት ጭካኔ እስከ መቼ ነው? እውነት በጣም ከባድ ነው። ኢፉዬን እንግዲህ በናታን መጥቶ ተደራድሮባታል። እኔን እንደፈለግ አድርገኝ ናታንን ተወው ስትለው በቃ ሁሉም ነገር ይቀራል፣ አንቺ የኔም መሆን ከቻልሽ በቃ ናታንን አላሳስረውም፣ ካልሆነ ግን ከዚህም በፊት ያስወጣሁት እኔ ነው። የበፊትም ያልተዘጋ ፋይል ስላለው አሁንም ትልቅ ችግር ውስጥ ይገባል። ስለዚህ እድሜ ልኩን እስር ቤት እወረውረዋለሁ አላት። አንቺ የኔ ከሆንሽ ግን ሁሉም ነገር ይቀራል አላት። አይገርምም? ምን አለች ኢፍራታ። የኢፍራታ መጨረሻ ምንድን ነው? እውነት በጣም ይከብዳል፣ በጣም ያሳዝናል። እንግዲህ ጽዮን ደግሞ የተናገረችውን ነገር ለኢፉ እረስተዋለች። ገኒ ጽዮንን እገላታለሁ ስትል ናታን በጣም አዘነ። ምን እያልሽ ነው? የምትናገሪው ነገር እኔንም ያስከፋኛል። ከዚህ በኋላ ግን ከሌላ ሰው ከምትሰማ ራስሽ ብትነግሪያን ነው የሚሻለው አለ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ቀጣይ ፓርት ይዘመተናል ማለት ነው። ሀረግ እውነት ለመናገር ያፌት በጣም በጣም መርዝ የሆነ ከባድ ሰው ነው ማለት ነው። ኤፍራታን እንግዲህ አጥምዷታል። እኔን የምትፈልጊ ከሆነ ናታንን የምትፈልጊው ከሆነ እኔን ማግባት አለብሽ የሚል እንግዲህ አጭር እና ከባድ ውሳኔ ሰጥቷታል ለኢፉ ማለት ነው። እውነት በጣም የሚከብድ ነው። በሚወዱት ሰው ላይ መፈተን በጣም ከባድ ነው። የኢፍራታ ውሳኔ ምንድን ነው? እንግዲህ ጽዮን ደግሞ ለኢፉዬ ገኒ እናቷ እንደሆነች እየነገረቻት እያለ ናታን መጣ። ናታን ደግሞ ይኸው ሚስት እሄዳለሁ እያለች ነው፣ ተናዳባለ፣ አኩርፋባሃለ አለችው። ምንድን ነው እና ታዲያ ያው አኩርፋይል እንዴ አይፈልገኝም ብላ ይኸው ያዙ ልቀቁኝ እያለች ነው አለች። መጀመሪያ ግን እፉዬ እውነትሽን ነው ወይስ እያቀለርሽብን ነው ብላ ተናዳባን ነበር በፂ። ከዛም ናታን ዝም ብሎ መመልከት ጀመረ። ከዛም አንቺ ደግሞ ነገር አተቀጣጥሪ፣ ልብሴን ልቀይር፣ መቼም በተኛውበት ልብስ መምጣት አልነበረብኝም አለ። ኧረ እባክህ አሁን ይቅርታ በላት እናረጋጋታ አለችው። ከዛም ምንድን ነው እኔና ፂ ቁም ነገር እያወራን ነው አለችው። የአታቀልድ ምንድን ነው አውራ አልስማችሁ ሲልም ይውለክ አሁን ጨርሼ አለቻት። ፂ ደግሞ ረሳሁት እንዴ ምንድን ነው ያልኩት ረስቼዋለሁ ስትላ እያቀለድሽብን ነው እንዳንቺ ቆይ አለቻት። ማለት አለች። ተረጋጊ እፉዬ ምንድን ነው አለ ናታን። ከዛም ገኒ እናትሽ ናት አለችኝ አለችው። ምን እና ታዲያ ፂ እንደዛ ብትል አንቺ ታምኛለሽ እንዴ አላት። እኔ እንጃ እያንዳንዱ ነገር ስትነግረኝ የሆነ ነገር ተጠራጠርኩኝ፣ ውስጤን እየተሰማኝ ነው አለችው። በዛ ላይ ደግሞ ገኒ ተደፍራ ወልዳም ጥላኝ እዚህ እንደሄደች ከዛ ደግሞ ተመልሳ እዚህ ቤት መታ ሰራተኛ እንደሆነች ነገረች ስትለው ፂ ደግሞ ምንድን ነው የምታወሩት? ስለዚህ እቤት ሰራተኛዋ ስለ ገኒ አይደለም መቼም አይደል አለች። ከዛም ፂ ቆይ ዝም በይ አለ። ከዛም ናታን ኢፉዬ እንዴት ነው ፂ እንደዚህ ስላለችሽ እውነት ነው ብለሽ ታምኛለሽ? እንዴት ነው የምታስቢው? እንደዚህ እንዴት ልትይ ትችያለሽ አላት። ከዛም አላቅም የምትነግረኝ ነገር በሙሉ ከእሷ ጋር ተያያዘብኝ ሰው አይደለሁ አለችው። ታረጋጊ፣ በፍጹም እንደዛ አይደለም፣ እንዴት እንደዚህ ትያለሽ አላት። ከዛም ኤፍራታ ስሜታዊ ሆነች። እንግዲህ ሉሊት ደግሞ ሾከክ እያለች ከላይ ስትወርድ ገኒ ሳሎን ቤት እያጸዳች ነበረ። ከዛም ቀስቢ አንቺ አተንኮሻኩሽ አለች። ምን ነሻል? ምንድን ነው? ለምንድን ነው ቀስ ምለው አለቻት። ከዛም ደግሞ ከማን እየተደበቅሽ ነው ስትላት ምን አገባሽ? እኔ ሉሊት ነኝ ከማን የምደበቀው? እኔ አልደበቅም አለች። ከዛም ኧረ እባክሽ ነው ምን ያሿክክሻል ታዲያ አለቻት። ከዛ ኢፍራታን አይተሻን ነበር አለች። ደግሞ ኢፍራታ ምን አገባሽ? ምን ታረግልሻለች? ለምን ፈለግሻት
አለቻት። ከዛም አልታየሻት አየኋት ነው ያለችበትም መናገር ነው፣ ሌላ ነገር አትበይ አንቺ ሴትዮ አለች ሉሊት። እዩልሽ አሁን እዚህ ቤት ያሉ አይደለም ኢፍራታን እዚህ ቤት ያሉ በሙሉ ከአንቺ መጠበቅ አለብኝ፣ ግዴታዬ ነው፣ ከአውሬ መጠበቅ አለብኝ እያለቻት እያለ ኢፍራታ መጣች። ሉሊት አሁን ነይ ልሸኝሽ አለቻት ኢፍራታ። ከዛም እንዴ ምንድን ያልሽው አለች ገኒ። አዎ ልሸኛ ትፈልጋለሁ፣ አብረን እንሄድ አለች። ምን እኔ ልሸኘኝ አለ ሉሊት። ቀጥይ አለቻት። ከዛም ኤፍራታ ገኒን በሆነ ነገር አየቻት። ወዴት ነው የምትሄጂው ልጄ? ለምንድን ነው እሷን የምሸኛት አለች። ከዛም አጤና ማየት ጀመረችና መልካም ቀን ገኒ ብላ ጥላት ሄደች። ግን ለናታን እሷ በሆነ ብዬ ተመኘሁ ብላለች። አሁን ስትቀበል ወይም ደግሞ እውነቱ ሲነገራት ምንድን ነው? ከዛም ኤፍራታን ምን አድርጋል? ምን ሆና ነው ይች ልጅ እንዴ? ማታ ደህና ነበሩ፣ ምን ተፈጥሮ ነው ማለት ጀመረች ገኒ። ከዛም ናታን መጣ። አንተ ናታን፣ ኤፉዬ ምን ተፈጥሮ ነው? ምን አድርገሃን ነው? ማታ በቀለድ ነው አኩርፋኝ ነው እንዴ አለችው ገኒ አለ። ከዛም ነይ ወደ ውጭ ላውራሽ አላት። ምንድን ነው? እሺ አለችና ተያይዘው ሄዱ። ከዛ ሁሉንም ነገር እንደነገረቻት ናታን ለገኒ ሲነግራት ምን እንዴት እንደዚህ ታደርገኛለች? ጽን እገላታለሁ ብላ መጋበስ ስትጀመር ገኒ የምትናገሪው ነገር እኔንም ያሳምመኛል። ይሄ ደግሞ ጽዮን ወድ አይደለም። አሁን የተናገረችውን አሁን ተረሳለች፣ አሁን ያስታወሰችውን አሁን ተረሳለች። ይህ ነገር እንደሚፈጠር ዶክተሩም ነግሮኛል። የምትጨናነቀው ያስታወሰችውን ነገር እየረሳች ነው ብሎኛል። ስለዚህ ለምንድን ነው የምትገያት? እናም ደግሞ ብትረጋጊና አንቺ ከዚህ በኋላ ካልነገርሻት እኔ ራሴ ሁሉንም ነገር ነው የምነግራት። ግን ከሌላ ሰው ብትሰማ አንቺ ብትነግሪያን ነው የሚሻለው አላት። ገኒ ተርበተበተች፣ እንደ ማልቀስም አለች። ከዛም ምንድን ነው እንዴ? እንዴት አለች። ከዛም እንድብይ ነው የምነግራት ስትለው ናታን በቃ ትንገርብኝ እባክህን፣ እኔ ቀስ ብዬ ነግራታለሁ ስትል በዚህ ሁኔታ እንዴት ነው የምነግራት ስትል ገኒ እስከ መቼ ነው ተደብቃ? ስለዚህ እኔ ራሴ ነግራታለሁ፣ አለቀ። አንቺ ማትፈልጊ ከሆነ እስከ መቼ? እልቅስ ከሌላ ሰው ከምሰማ አንቺ ራስሽ እናትነትሽን ብትነግራት ደስ ይላል አላት። ናታን ባክህ፣ ናታን እባክህ፣ እባክህን አለችው። 1 ወር ሰጥቼሻለሁ፣ ከዛ በኋላ ይሁን እንደዛ አጋጣሚ ከተፈጠረ እነግራታለሁ አላት። 1 ወር እኮ ትንሽ ነው አለች። እንደውም ብዙ ነው ግን ሲላት በዚህ ሁኔታ እንዴት ልንገራት ስትል እየባሰ እንጂ እየመጣ ነው የሚሄደው። ስለዚህ የማትናገሪ ከሆነ እኔ እነግራታለሁ። ከዚህ በላይ መደባበቁ ሰልችቶኛል። በዚህ በላይም ስትጎዳ ማየት አልፈልግም አለ ናታን። ከዛም ገኒ በ1 ወር ውስጥ እንደምትነግራት ተስማማች። እንግዲህ ሉሊትን ደግሞ ኢፍራታ ዛሬ በገዛ እጇ መረጃ እንደምታመጣላት ነገረቻት። አለቃና ነግሬ ነው እንዴት ብዬ አለች። እዚህ ድረስ የተከተልኩሽ እና የሸኘውሽ እንድናወራ ፈልጌ ነው። ስለዚህ ከማንም ሳይሆን ዛሬ ራስሽ ቀጥ ብለሽ ሂደች ሴቶቹ ያሉበትንም እንዲሁም መረጃ እንድታመጭ ነው፣ ካልሆነ ግን እገልሻለሁ አለቻት። ከዛ እሺ ብላ ተስማማች። ያፌት ደግሞ እየተከታተላቸው ነበረ። ከዛም ኢፉዬ እየሄደች እያለ ልሸኝ ነው የመጣሽው አለች ሉሊት። ልሸኝሽ አይደለም እንድናወራ ስለፈለግኩ ነው አለቻት። ከዛም ያፌት ደግሞ ኢፉዬ ስትሄድ እፊት ለፊቷ መኪናውን አቆመባት። ደንግጣ ያማል እንዳንተ ሰውዬ ብላ ጮኸችበት። ከዛም አይመኝም አሁን ናታን ችግር ውስጥ ነው አላት። ማለት ስትለው እልቅስ ነይ መኪና ላይ ሁኒና ናታን ወንጀል ሰርቷል፣ የሰራውን ነገር ላሳይሽ ፈልጋለሁ ሲላት አልፈልግም፣ በዚህ ሀሳብ በመኪና ውስጥ ልታስገባኝ ነው አለችው። ስለዚህ በምትወጁ ሰው ነፍስ ፈርመሻል ማለት ነው አላት። ደነገጠች። ከዛም በናታን ሲመጡባት አቅም የላትም። ሰተት ብላ ያፌት መኪና ገባች። እዚያ ስትገባ
ናታንን እንደማያስታውስ ሁሉ ሲነግራት ምን አንተ ነህ አይደል አለችው። ደስ የሚለው ነገር አያስታውስም አላት። ይህን ያደረግከው አንተ ነህ። ቆይ ከኛ ማትሪቀው ምን ፈልገህ ነው አለችው። ቢያንስ ብዙ ነገር እያስተማርኩት ነው አላት። አንተ ማን ስለሆንክ ነው ናታንን የምታስተምረው አለችው። ከዛም እና ናታን ሰው ገሏል አላት። ኧረ እባክህ የኔ ናታን ድመት መግደል የማይችል ሰው ነው። እንደ ሰው ሊገል ይችላል። በፍጹም አላደርግም፣ አላምንም አለችው። ከዛ ልትወጣ ስትል እንግዳው ሂጂና ታያለሽ አላት። ደግሞ በማስረጃ አለኝ ብሎ ላፕቶፕን ከፍቶ ሲያሳያት እፉዬ ማመን አቃታት። ወየው አለች፣ አለቀሰች፣ ተብረከረከች። ያፌት ጉልበት ላይ ተደፍታ ለመነችው። እባክን ተወኝ፣ እባክን እሱን ተውልኝ፣ እኔን እንዳደረግክ አድርገኝ አለችው። እሱ ደግሞ በፍጹም እንደዛ አይቻልም አላት። እንግዳውስ በቃ የምትወደው ሰው የለም በምትወዳቸው በእናትህ አለችው። አንቺ እኔም ወደው ሰው የለኝም ማንንም። አሁን ግን አንቺን እወዳለሁ። ለአንቺ ስል ምንም ነገር እሆናለሁ። አንቺን ምንም እንዲከፋሽ አልፈልግም። አንቺ የምትፈልጊውን ነገር በሙሉ አደርጋለሁ። ስለዚህ አንቺ የኔ ከሆንሽ ናታን ከእስር ቤት ይቀራል አላት። አሳዝናል። ከዛ ምን ማለት ነው እሱ ደግሞ አለች። በቃ ይሄ ነው አላት። እባክህ ልለምንህ እያለች ብትለምነውም በፍጹም አንቺ የኔ ሆነሽ እኔን ካላገባሽኝ ናታንን ልፋታ አልችልም አላት። ኤፍራታ በጣም ታሳዝናለች። አሁን ደግሞ እንግዲህ በሚከብድ ሁኔታ ውስጥ ናቸው። ቢኒ ደግሞ ዳግም ጋር እየኖረ ቁርስ እየበላ ጽዮን ደወለችለት። እባክህን የት ነህ አለችው። እቤት ነኝ እኔ ውድ ምን ሆነሽ ነው አላት። እባክህ ከዚህ ቤት ና እናስወጣኝ፣ ጨንቆኛል፣ አብድ ነው አለችው። ምን ሆነሽ ነው ምንድነው የተፈጠረው ሲላትም ምንም መተህ ካልወሰድከኝ ግን እኔ ጥሩ ስሜት ላይ አይደለሁም አለችው። እሺ በቃ አሁኑ እመጣለሁ አላት። ዳግም ደግሞ ምንድን ነው ሲለው ጽይ ደውላለች። በቃ እዚህ ኑና ዘና በሉ፣ በቃ በኋላ ላይ እዚህ ቆይታችሁ ተመልሳችሁ ትሄዳላችሁ። እኔ ደግሞ ምግብ ሰርና ትበላላችሁ። ከዛም እኔ ትንሽ ቆይቼ እሄዳለሁ አለው። ምን ዳግም አለ ቢኒ። አዎ ስለዚህ አሁን በፀሐይ ነው የት ነው ወክ የምታስደርጋ? እዚህ መታችሁ ዘና ማለት ትችላላችሁ ሲለው ደስ አለው። እሺ አንረብሽም አለው። አይደብርህም እኛ እዚህ ስንጫወት አንተ ዝም ብለህ አለው። ምንም ችግር የለም ለምን ይደብረኛል? እኔ ደግሞ ጓደኛዬን አገኛለሁ እናንተ ምግብ ሰርቼ ከበላችሁ በኋላ አለው። እሺ አለ። ከዛ በቃ ዳግም እንዳውም እዚህ ቤት ትመጫለሽ ብሏል፣ ነይ ትመጫለሽ አላት። ብቻ ምንም ይሁን ከዚህ ቤት አስወጣኝ አለች። እሺ አለ። ዳግም ይችን ልጅ ወዳሃታል አለው። አረ በፍጹም ምን እያልክ ነው ሲል፣ ግን እኮ ዘመዳችን ናት አለ። እንዴት? ኢፉዬ አንተ አጎቷ ባትሆንም የኔ አባት ለአንተ አጎት ነው። እሷ ደግሞ ኢፍራታ ልጅ ብትወልድ አጎቴ ነው የሚልህ። ስለዚህ ታዲያ ጽዮንንና ኢፍራታ ምን አገናኛችሁ? ናታንን አግብታለቻ አለው። ከዛም በፍጹም አይገናኝም አለ። እንግዲህ ቢኒ ሰተት ብሎ እዛ ሄዱ። ከዛን ቁርስ እየበሉ ነበር። ደስ አላት። ና ብላ ቢባልም እምቢ አለ። ገኒም ብትለው እምቢ አለ። በቃሽ ጽዬ ጨርሽና እንሄዳለ። ናታን ግራ ተጋባ። እሺ በቃ እምቢ ካልካሉት ጽና አዝሎ ወክ እያደረጉ እያለ ጽዮን እና ቢኒ አለመግባባት በቀልድ ተቀላለዱ። እንዲሁም ደግሞ ፍቅረኛ እንደሆን ካላመንኩም ነበር ኤፍራታንና ወንድሜ ሲነግሩኝ፣ ግን በሁሉም ነገር ከጎኔ ነህ። በዛ ላይ ደግሞ እንደዚህ ነገሮችን በምረሳ ሰዓት ጥለህ ትሄዳለህ ብዬ ነበር አለችው። ማ እንዴት አላሰብኩት እባክሽ፣ አሁንም ልሄድ ሲላት ተጣሉ። ምን ሞዴሻ ያስገበኝ ነው አለችና እንደ ማክሮፍ አለች። ከዛ ምንታረቅ ቢላት እምቢ አለችው። ከዚህ በኋላ ላይ አልፈልግም ስትለው የኔ ቆንጆ በማለትና በማባበል ታረቁ። የምንታረቀው ካዘልከኝ ነው አለችው። አዝሏት ወክ ማድረግ ጀመሩ እና እንግዲህ ጽዮንና ቢኒ ደስ የሚል ላይፍ ላይ ናቸው። የሚያሳዝነው ደግሞ የናታንና የኢፉዬ መከራ አለማለቁ ነው። ቻናሉን ሰብስክራይብ